አለሜ እንግዲህ ከባድ ውሳኔ ወሰነች ማለት ነው። ወንድሟ ካለበት አምጥታ ለፖሊስ ማስረከብ ግዴታ ሆነባት። ቤቲም ይሄንን ምርጫ ሰጠቻት ማለት ነው። አለሜ እንግዲህ ወንድሟን ካለበት አስመጥታ ለፖሊስ አስረከበችው ማለት ነው። ሁሉም ደንግጠው እንግዲህ እንደዚህ እያዩ ነው። አለሜ ግን ከፍቷት አለቀሰች። ድጋሚ እስር ቤት በመግባቱ በጣም ነው ያዘነችው። እንግዲህ እንደምንም ብላ ወደ ሀገር እንዲመጣ ካደረገች በኋላ ነገር ግን እስር ቤት ውስጥ ካርቻሌ አስገባችው ሰውየውን ማለት ነው። ምክንያቱም ቤቲን ሳያት በጣም ነበር የደነገጠው። ምክንያቱም ረስቷታል። እሱ እዛ ሀገር ሌላ ህይወት እየኖረ ነው። የእሷን ህይወት ምስቅልቅሉን አውጥቶ የቤቲ ሳያንስ የእህቷንም ጭምር ነውና ስለዚህ እንግዲህ ለእያንዳንዱ ነገር ዋጋ እንዲከፍል ተደረገ ማለት ነው። ምክንያቱም ቤቲ ልጇንም ማታለች፣ ልጅነቷንም ማታለች። እንደገና እህቷ እንዳትራመድ አድርጓታል። ይሄ ሁሉ በማን የሆነው? በቤቲ ምክንያት ስለሆነ እንግዲህ ቤቲ ይሄን ሰውዬ መቼም ይቅር አልለው፣ እኔ ይቅር ብለው እንኳ ፈጣሪ ይቅር አይለውም። ስለዚህ አለሜ ቤት ጠራቻትና ቤቲ ላናግርሽ ፈልጋለሁ። ጥሩ ነው፣ እኔም ላናግርሽ ፈልጋለሁ። ወይዘሮ አለሜ ምን ትመጻደቅ ያለሽ? እናቴ ምንም እንዳላደረገች በተደጋጋሚ እየነገረችሽ አይደል እንዴ? ምንድን ነው እንደዚህ የሚያመጻድቅሽ? እንደው ናቲን ከጎትታችሁ ከድራማ ውስጥ ማስወጣት አለባችሁ። እውነት ለመናገር እንደ ናቲ የሚያናድደኝ የለ እንደው እዚህ ድራማ ላይ ማለት ነውና ልፍድድ ቤቲ ልክ ተበዳዩ እያለች እሱ መንጣጣቱ እየገረመኝ ነውና አለሜ ምንም ባታውቅም ወንድምሽ ወንጀለኛ ነው። ወንድምሽን አምጪና ለፍትህ ይቅረብልኝ። ፍትህ ነው የምፈልገው። እህቴን ግን እኔ ራሴ አሳክማታለሁ። አይ ቤቲ እሺ በይኝና እኔ ገንዘብ ልስጥሽ፣ እህትሽን አሳክሜት፣ እህትሽ ቆማ ስትሄድ ማየት እፈልጋለሁ አለቻት። ከዛ በኋላም አለሜ ቤቲ ከት ብላ ሳቀችና ምን ያስቅሻል? ምን ያስገለፍጥሻል? እያለ እውነት ናቲ እንዴት እንደሚያናደኝ አትጠይቁኝ። ንግግሩ በጣም ነው የሚደብረውና ከዛ በኋላ እንግዲህ ቤቲ አንድ ነገር እንድታደርግልኝ እፈልጋለሁ እኮ። ምን ላደርግልሽ? ወንድምሽን ካለበት አምጥተሽ ለህግ እንዲቀርብ። በቃ እኔ የምፈልገው ፍትህ ነው፣ ፍትህ እፈልጋለሁ ስትል አባዬም ደነገጠ። ትሁትም ያለችው ነገር እንግዲህ ትሁት በዚህ ሀሳብ ትስማማለች ሲጀመር ማለት ነው። ትሁቴ ሁሌም ከእውነት ጎን ነው የምትቆመው። ለዛም ነው የምወዳት እኔ። የእውነት ሰው ማለት ከተበዳይ ጎን የቆመ ሰው ነው ሰው ማለት እና በፈጣሪም ዘንድ እንትን ይለዋል ማለት ነው። ሰው ከጥጋበኛ ጎን የሰራውን ወንጀል እያወቀ ወንጀሉን የሚሸፍንለት ሰው ተበዳይን ማሳዘን፣ ማስለቀስ እንግዲህ የሚያስከትለው ነገር መገመት አያቅትምና እንግዲህ ትሁት ደግሞ ሁልጊዜ ለእውነት የቆመች ልጅ ናት። በቃ እውነታው ይሄ ነው። ስለዚህ አማከረቻት። ትሁት ምክርሽን እፈልጋለሁ አለቻት። ምንድን ነው? እንዲህ ዛሬ ብታይ የአከራዬ የእህቴ የታከራዬ የቤቢን እናት ገድያት ነበር። እንዴ ለምን? ቤቲ ታይ፣ ወደ ራስሽ ተመለሽ። ሰው መግደል ቀላል አይደለም። ምን ሆነሻል? ቆይ አንቺ ለእህትሽ ብለሽ አይደለ የማትፈልጊውን ህይወት እየኖርሽ ያለሽ እንዴ? አዎ ትሁት። እና ታዲያ ለምን ትገያለሽ? ሰው ሽባ አለቻት አላለቻት ምን አገባች? ታያት በቃ ነገ ቆማ ትራምዳ ትሄዳለች። ግን የዛን ጊዜ እሷ ትጸጸትበታለች። ስለዚህ ቤቲ እባክሽ ከማንም ጋር ያልሆነ ነገር አታድርጊ። ሀይ ትሁት፣ አንቺ እኮ አላይሽም፣ ደሜ ነው እየፈላው። ቢሆንም ቤቲ እረዳሻለሁ፣ ግን እንደዛ አታድርጊ አለቻት። እሺ ትሁት አመሰግናለሁ ተባባሉና ሄደች። አባዬ ጋር ሂጂ፣ መሄድ እፈልጋለሁ ሂጂ አለቻት። ሄደች። ከአለሜ ጋር ተገናኙ። አለሜም ደግሞ የልጄ ሚስት እንድትሆኚ እፈልጋለሁ አለቻት። አለሜ ይሁን እስቲ ሀሳብሽ ጥሩ ነው አለቻት። ከዛ በኋላ እንግዲህ ትሁት አንድ ነገር እንድታደርጊልኝ እፈልጋለሁ። ቤቲን እዚህ ቤት ይዘሻት እንድትመጪ፣ ሰው ባለበት እንዳናገራት እፈልጋለሁ። እህትሽን ነው? አለሜ አዎ ትሁት እህቷን ላሳክማት እፈልጋለሁ። እሺ አመጣታለሁ አለች። እንግዲህ ትሁቴም ወደ ቤቷ ተመለሰች። ከዛ በኋላ ቤቲ ስፈልግሽ ነበር። የት ፈለግሽ? እባክሽ የምሬ ነው፣ እዚሁ ለማናገርሽ ስፈልግሽ ነበር እያልኩሽ ተፈንሻለሁ። ይኸውልሽ ምን መሰለሽ ቤቲ፣ አለሜ ልታናገርሽ ትፈልጋለች።
እኔም ፈልጋታለሁ። የእውነቴን ነው፣ ከምሬ እኮ ነው። ቤቲ ትፈልግሻለች አለቻት። እሺ ግን ቤቲ ምንም ለማድረግ አትሞክሪም አይደለ? አረ በፍጹም እኔ ራሴ የማናግራት ነገር አለ ከሆነ እሺ ጥሩ፣ ግን ቤቲ ያደራ ምንም ነገር ለማድረግ እንዳትሞክሪ። አላደርግም፣ ተውት፣ አታስቢ አለቻት። እንግዲህ ከዛ በኋላ ሄደች ማለት ነው። ትንሽ ቆይታ መጣች። እማዬ ቆችን ሰው እዚህ ቤት መጥራቱ አስፈላጊ ነው እንዴ? የናቲ መንቀባረር እኮ ነው። እናቱ ጥፋተኛ ናት። በቃ ይሄንን አምኖ መቀበል አለበት። ጥፋቷ ምኑ ጋ ነው? አንደኛ ሰውየውን ከእስር ቤት ስታስፈታው በምን ምክንያት ነው የታሰርከው? ምን ሰርተክ ነው እስር ቤት የገባኸው ብላ ባለመጠየቋ፣ ይሄኛው ትልቅ ስህተቷ ነው። ስለዚህ ሁለተኛው ደግሞ ከሀገር ማስወጣቷ፣ እዚህ ሀገር ውስጥ እንኳን ፈልገውት ድጋሚ ተይዞ እስር ቤት እንዳይገባ ከሀገር አስወጣችሁ ሰውየውን። ስለዚህ ሁሉንም ነገር እንግዲህ እንትን አለች ማለት ነው። ከዛ በኋላ ቤቲ እንግዲህ ወንድምሽን አምጪና ለፍትህ እንዲቀርብ እፈልጋለሁ ስትላት፣ ምን አለች? አዎ እኔ ፍትህ ነው የምፈልገው፣ ገንዘብ አይደለም። የገንዘብማ እኔ ለገንዘብ ብዬ ነው የማልፈልገውን ህይወት እየኖርኩ ያለሁት። አለም በቃ እኔ ፍትህ ነው የምፈልገው። እህቴን እኔ ራሴ አሳክማታለሁ፣ ግን ወንድምሽን ካለበት አምጪውና ለፍርድ ይቅረብልኝ። በቃ ፍትህ ነው የምፈልገው አለቻት። እንግዲህ አለሜ አወጣች፣ አወረደች፣ አሰበች፣ አዘነች። ምንም ማድረግ አልቻለችም። ምክንያቱም ወንድሟ ወንጀለኛ ነው፣ ግዴታ ለህግ መቅረብ አለበት። ይህ ሰውዬ ነገ ተነገ ወዲያም ሌላ ወንጀል ሊሰራ ይችላል። ስለዚህ መማሪያ እንዲሆን እንግዲህ ቤትሻ ወሰነች ማለት ነው። ከዛ በኋላ አባዬም ደነገጠ ማለት ነው። ቤቲ እንደዛ ስትል እኔ እኮ ምንም የሚያስደነግጥ ነገር እኮ የለውም። ማለትም እች ልጅ ፍትህ ነው የምትፈልገው ገንዘብን ሳይሆን። ስለዚህ የተደበቀባትን ፍትህ ማግኘት ትፈልጋለች። ስለዚህ ግዴታ ፍትህ ማግኘት አለባት ብዬ ነው የማምነው ማለት ነው። እናም እሷ የምፈልገው እኔ ፍትህ ብቻ ነው፣ ገንዘብ አይደለም። አለሜ ከቻልሽ ይህንን ተባበሪኝ አለቻት። አለሜ ድንግጥ ድርቅ ብላ ነው የቀረችው። እንግዲህ ምንም ማድረግ አይቻልም። ምክንያቱም ቤቲ ተበዳይ ናት። ዛሬም ነገም ተነገ ወዲያም ሁሌም ቤቲ ተበዳይ ናት። ከተበዳይ ጎን ደግሞ መቆም ጥሩ ነው። እናም እንግዲህ ትሁቴም ለእውነት የቆመችው እኮ ለዛ ነው። ከዛ በኋላም እንግዲህ ምንም ማድረግ አይቻልም። ሲቀጥል ደግሞ አቶ ገዛኸኝ ንብረቱን መቼም አልሰጥሽም። ይኸውልህ አቶ ገዛኸኝ፣ እኔ እስካሁን እየጠየቅኩ ያለሁት በጸባይ ነው፣ ግን ህግ ቦታ ሁሉንም ነገር አስረክቤያለሁ፣ አስገብቻለሁ። ግን እኔ እናንተ በጠረጴዛ ዙሪያ እነፍታው ብዬ ነበረ። አለሜ ደግሞ አባዬ ስለ ድሮ ሚስታቸው ሲያወሩ እንደው ቅንት ብላ ቅጥላ ላይ እኮ ፊቷ ሁሉ ልውጥውጥ ብሎ እንደው ዛሬ በሳቅ ሞትኩኝስ። ቅናት ይሁን ምን ይሁን ሊገባኝ አልቻለም። ፊቷ ሁሉ ቅይርየር። ተወዳታለህ በጣም ዛሬም ወዳታለሁ። ስለዚህ ፎቶዎቿን አሳጥቤ ግርግዳ ላይ መስቀል እፈልጋለሁ አላባዬ። ግርግዳ ላይም ልሰቅል ወስነሃል ማለት ነው አለች። በቃ ፊቷ ተቀየረ፣ ጸባዩን ቀየረች። ከዛ በኋላ እንደው መነጫነጭ ጀመረች እኮ። ኧረ ጉድ! እና የድሮ ሚስቱን ማድነቁ መብቷ አይደል? እንደ አንቺ ሚስቱ አልሆንሽም እኮ ገና ነሽ ወይዘሮ አለሜ አለ። አባዬም ደግሞ የእሷን ፊዚካሊ ለማየት መሰለኝ እንደዛ ያደረገው። ምክንያቱም እንደ ውስጥች ሰው ተወደኛለች ወይ አትወደኝም ለማለት መሰለኝና የአባዬ ተንኮል ግን የእውነት በጣም ነው የሚገርመኝና ለማንኛውም እንግዲህ ወይዘሪት አለሜ የቤቲን እህት ለማሳከም የቤቢ እናት ደግሞ በጣም እንጃ ካፋ ውስጥ የሚወጣው ነገር በጣም ነው የሚያስጠላውና እቺን ሽባ እማዬ ለእኔ አንቺ ሽባ ያልሻት ልጅ ለእኔ ምን እንደሆነች ብታውቂ ህይወቴ ናት። ስለዚህ እኔ ሰለቸኝ ደከመኝ አላልኩም እማዬ፣ ግን በቃ ያልሆነ ቃላት አትናገሪያት እባክሽ እማዬ ቢላትም እሷ ግን እምቢ አለች ማለት ነው። ከዛ በኋላ ቆይ እማዬ ምንድን ነው ያደረገችሽ እች ልጅ? ቆይ አታሳዝንሽም እንዴ? እባክሽ እማዬ እንደዛ አታድርጊ።
ተይ እንጂ እናቴ እባክሽ ቢላትም እምቢ አለች። ቤቲም እንግዲህ ሴትዮቱን ጎሮሮዋን አንቃ ከፎቅ ላይ ልትወረውራት ስትል ነው ቤቢ የደረሰው ማለት ነው። አንቺ ማትረቢ እናቴን ጭራሽ ልትገይብኝ ነው እንደዚህ እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛም እንግዲህ ቤትሻ እገልልሃለሁ፣ አዎ እጨርስልሃለሁ፣ እናትህ እመነኝ፣ ምክንያቱም ላደረገችብኝ ለእያንዳንዱ ነገር ዋጋ አስከፍላታለሁ እናትህን አለችን። እህቴን እኮ ነው ሽባ ያለቻት። እህቴ ሽባ አይደለችም እና ምን አስጨነቀሽ አንቺ? እህትሽ እኮ ነገ ተራምዳ ትሄዳለች። የዛን ጊዜ እናቴ ራሷ ታፍርበታለች። ግን እናቴን እንደዚህ በማድረግሽ የእውነት ተቀይሜሻለሁ። የሄዱ ፍቅረኛ እህት ነሽ ብዬ ነው ያከበርኩሽ። በቃ ውጪ ከዚህ ብሎ መነጋግሮ አስወጣት። ተመልሳም ደግሞ ይቅርታ ጠየቀችው ማለት ነው። እንግዲህ እየተናደደ ሰው ብዙ ነገር ያደርጋል። ቤቲ አሁን ያለችበት ነገር በጣም ከባድ ነው። እንግዲህ አባዬም ደግሞ አለሜን በቅናት አንጨረጨራት ማለት ነው። ዛሬ የእውነት ሀያ አለሜ እንደዚህ ከወደድሽው ተጋቡና በቃ ይለይላችሁ ሁለታችሁ። ጉድ እኮ ነው ለካሳውን። እንደው ትሁትና ናቲ ናቸው የሚያስጉኝ። የእነሱ ፍቅር ደግሞ ዛሬ ይጣላሉ፣ ነገ ይዋወራሉ። ናቲ ጀዝማ ነገር ነው የእውነት በጣም የሚያናድደኝ። እንዴ ለእናቱ ብቻ ነው የሚከራከረው። በእርግጥ አዎ ልክ ነው። ከእናት የሚበልጥ ሰው ማንም ሰው የለም። ግን ደግሞ ፍትህና ፍትሃዊ የሚባል ነገር እኮ አለ አይደል እንዴ? ዝም ብሎ ፍርደ ገምድል መሆን ጥሩ አይደለም። እና ምንድን ነው ነገሩ ብሎ በስነ ስርዓት ማውራት ነው። ቤቲ ተበዳይ ናት፣ እንደፈለገች ማውራት ትችላለች። ስለዚህ ብቻ እንግዲህ በስተመጨረሻም ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አለሜ ወንድሟን ከአሜሪካ አስመጣችሁ ማለት ነው። ምክንያቱም ግዴታ ፍትህ ፈልጋለሁ አለች ወይዘሪት ቤቲ ማለት ነው።